የወደደች ሴት እምቢ ካለች ይሄንን አድርግ። ወንድሜ አይሆንም ስትልህ አበቃ ማለት አይደለም። ምናልባት አሁን ተጎድተህ ተስፋ ቆርጠህም ይሆናል። ግን እውነቱን ልንገርህ፣ ሴቶች እምቢ ሲሉ ብዙ ጊዜ ትክክለኛውን እምቢ የሚለውን ቃል አይደለም። እሷ ማየት የምትፈልገው በራስህ መተማመንህንና ያለሷ የመኖር ጥንካሬ። ዛሬ እምቢ ያለችህን ሴት እንድትረሳት አይደለም የምነግርህ፣ ይልቁኑ እንዲቆጫትና ራሷ እንድትመጣ የሚያደርጉ 5 ሚስጥራዊ መንገዶችን ነው። እስከ መጨረሻው ተከታተሉ። ሰላም ወደ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ሰብስክራይብ አድርጉ። ይህ ቪዲዮ ለብዙ ወንድሞቻችን እንዲደርስ ደግሞ ላይክ አድርጉት። እሺ፣ ዛሬ ትንሽ ጠንከር ያለ ሀሳብ ነው የመረጥኩት። የወደድካት ልጅ እምቢ ካለች የመጀመሪያው ማድረግ ያለብህ ነገር ሙሉ በሙሉ ማቆም ነው። ግንኙነታችሁን ሙሉ በሙሉ ማቆም። አሁን ሶሻል ሚዲያ ላይ እሷን ማየት ሊሆን ይችላል፣ ማውራት ሊሆን ይችላል፣ መከታተል ሊሆን ይችላል። ምናልባት የምትገናኙበት ቦታ ከቻልክ ማለት ነው አለመሄድ ሊሆን ይችላል። እነዚህ ነገሮች በአንዴ በምታደርግበት ሰዓት ላይ እምቢ እንዳለች ወይም አለመፈለጓን ባሳየችክ ቅጽበት እነዚህን ነገሮች የምታደርግ ከሆነ 3 ነገሮች ይፈጠራሉ። የመጀመሪያው የመጥፋት ስሜት ነው። አንተ ሁል ጊዜ የምትገኝ ሰው እንዳልሆንክ፣ አሁን ላይ አንተ ህይወቷ ውስጥ እንደሌለ ሲሰማት የሆነ ባዶ የመሆን ስሜት ይሰማታል። ምክንያቱም ከዚህ በፊት ብዙ አብራችሁ የምታደርጓቸው አክቲቪቲዎች ነበሩ፣ ትገናኛላችሁ፣ ታወራላችሁ። እነዚህ ነገሮች ሙሉ በሙሉ በአንዴ ጸጥ ሲሉ፣ በአንዴ ሲቆሙ ባዶነት ይሰማታል። ምንም ቢሆን አብራህ ያሳለፈችው ጊዜ ስላለ ማለት ነው። የመጀመሪያው ይሄ ነው። ሁለተኛ ደግሞ የመናፈቅ ስሜት ነው። አብራችሁ ያሳለፋችሁት ጥሩ ጊዜ፣ የሳቃችሁት፣ የተጫወታችሁት፣ የሄዳችሁበት ቦታዎች ሁሉ ትዝ ይሏታል ማለት ነው። ይሄ ደግሞ ናፍቆትን ይፈጥራል። ሌላኛው ደግሞ ግንኙነቱን ላይክ አብራችሁ ያላችሁን ነገር ጓደኝነት ሊሆን ይችላል። ምክንያቱም የፍቅር ጥያቄ ስታቀርብላት ስለሆነ እምቢ ያለች ጓደኝነታችሁን ሊሆን ይችላል። ያላችሁን ቅርበት ብቻ ምንም ይሁን ምን ያላችሁን ቅርበት የማቆም ኃይል በእሷ እጅ ብቻ እንዳልሆነ ፊል ታደርጋለች። ምክንያቱም እሷ እምቢ ስትልህ አንተም ነገሩን ይዘክ ተቀብለክ ወደ ኋላ ማለትክ በአንተም እጅ የሆነ ፓወር እንዳለ፣ አንተም ኮንትሮል ማድረግ እንደምችል፣ አንተም መወሰን እንደምትችል ያሳያታል። ይሄ ደግሞ በጣም ነው የሚከነክናት። ሁለተኛው በራስ ላይ አተኩሩ የሚለው ነው። የራስ ቤስት ቨርዥን መሆን አለ አይደለ? አሁን እንዴት ነው አፖች ሲወጡ የመጨረሻ ሌተስት ቨርዥናቸው ይወጣል አይደለ? ከዛ ስልኮቻችንም ላይ አፕዴት አድርጉ ይለናል አይደለ? እኛም እንደዛ ነን። ቆም ብለን ራሳችንን አፕዴት ማድረግ ያለብን ታይም አለ። ይሄ ታይም ደግሞ መቼ ነው ካላችሁ፣ ብዙ ጊዜ በጣም በላይፍ ቢዚ ስለምንሆን በእርግጥ ይሄ ነው የሚባል ጊዜ የለውም። ግን አሁን ላንተ ማለት ነው ከምትወዳት ሴት ወይም ደግሞ የወደድካት ሴት ፍቅርህን ነግረሃት ከተለየሃት በኋላ ወይም እምቢ ካለች በኋላ በዚህ ኮንቴክስት ባለው ጊዜ ላይ ራስን ለመስራት በጣም ትልቁ በቃ ጥሩ የሚባለው ጊዜ ነው። ለምን ካልከኝ ታይም አለክ፣ በዚህ ጊዜ ታይም አለክ። ምክንያቱም በፊት ከእሷ ጋር የምታሳልፈው ጊዜ ነበረ ትንሽም ቢሆን። ከዛ ጊዜ ሙሉ በሙሉ ስለተው ከአንደኛ ላይ መተው እንዳለብህ አውርተናል። ሙሉ በሙሉ ስለተው የምታደርጋቸውን ነገሮች ክሬት ማድረግ ሰዓት ማመቻቸት ትችላለህ ማለት ነው። ስለዚህ ራስን አፕዴት ማድረግ፣ ራስ ላይ ማተኮር፣ አዳዲስ ለውጦች ማድረግ፣ አዳዲስ ክህሎቶች መማር ሊሆን ይችላል። የሚያዝናናህን ነገር ማድረግ ሊሆን ይችላል። ጊዜ በመጣበብ ምክንያት የተውካቸውን ነገሮች መለስ ብለህ ማየት አለ አይደለ? ወደ ራስ ቁጭ ብለህ እነዚያን ነገሮች ለማድረግ ጊዜ ውሰድ። ይህን ማድረግ ደግሞ በተለያዩ መንገዶች የሚታይ ነገር ነው። አንደኛ አዲስ ፐርሶናሊቲን የመፍጠር ነገር አለ አይደለ? ራስ ላይ አዲስ ነገር የመጨመር ነገር። ራስ ላይ የጨመርከው ነገር ደግሞ የሚታይ ነው። ምናልባት ማንበብ ሊሆን ይችላል፣ የሆነ ስኪል ሊሆን ይችላል፣ ጂም መሄድ ሊሆን ይችላል። ብቻ የሆነ ነገር ጀምርና ያ የጀመርከው ነገር ደግሞ በደንብ የሚታይ ይሆናል ማለት ነው። ከጊዜ በኋላ የሚታይ ይሆናል። ይህንን ደግሞ ታያለች። ይሄ ደግሞ የሚታይ ነገር ስለሆነ ማለት ነው። ይህንን ደግሞ በምታይበት ሰዓት ላይ የቁጭት ስሜትን የመፍጠር ነገር አለው። እሷ ጥላ በመሄዷ ወይም ደግሞ የፍቅር ጥያቄህን ስላልተቀበለች አንተ የተጎዳህ ያዘንክ መስለ ለመታየት አትሞክር፣ ምንም ጥቅም ስለሌለው ማለት ነው። ይልቁኑ እንዳልኩት አዲስ ነገር ጀምር። ያ የጀመርከው አዲስ ነገር ደግሞ አዲስ ፐርሶናሊቲን ይሰጥሃል። ከንግግር ምናልባት ማንበብ ስትጀምር ሊሆን ይችላል። የሆነ የምትወደውን ነገር ማየት ስትጀምር፣ የሆነ ነገር ፕራክቲስ ማድረግ ስትጀምር ንግግር፣ ሁኔታ፣ ኮንፊደንስ፣ አረማመድክ በቃ እያንዳንዱ ነገር ይቀየራልና በጥሩ ማለት ነው። ይህንን የተቀየረ ነገር ደግሞ ስታይ ይቆጫታል። ለካ እኔ ጥዬ የሄድኩት እንደዚህ አይነት ሰው ነው፣ አዲስ ሆነ ትታያታለህ ማለት ነው። ስለዚህ ይህንን አድርግ፣ ራስ ላይ አተኩር፣ አዲስ ነገር ተማር፣ አዲስ ነገር ሞክር። ያው ያለንበት ዘመን አሪፍ ነው አይደለ? ይመቻል። ምንም ፈልግ ምን ራስን ለመገንባት ራስን ለመስራት ቤት ቁጭ ብለህ ልክ ይሄን ቪዲዮ እንደምታዩ በጣም ብዙ ቪዲዮዎች አሉልን። እነዛን በማየት መጽሐፎችን በማንበብ ስፖርት በመስራት ብቻ ብዙ ነገር በምትወደው መንፈሳዊ ህይወት ላይ በመበርታት ከቤተሰብ ጋር ያለህን ጊዜ ከጓደኞች ጋር ያለህን ጊዜ ብዙ ነገር መዘርዘር እንችላለን። ወደ ራስህ
በደንብ የምትመለከትበት ጊዜ አድርገው እና ውጤቱ ደግሞ ለአንተ ላይ ይታወቅ ይችላል። ግን እንዴት ነው ለሚያይክ ሰው ግን የሚያስታውቅ አይነት ለውጥ ይሆናል። እና በዚህ ጊዜ ደግሞ እንደዚህ አይነት ሰው ነው እንዴ እምቢ ያልኩት አልፈልግም ያልኩት አይነት ቁጭት ይሰማታል ማለት ነው። ሶስተኛ ከሌሎች ሰዎች ጋር ሁን የሚለው ነው። ከሌሎች ሰዎች ጋር ከሌሎች ሴቶችም ጋር ይሄን እንግዲህ በጥንቃቄ ነው ማድረግ ያለብህ። እውነት ለመናገር የምትወዳት የምታፈቅራት ሴት ከሆነች ማለት ነው። ምን አይነት ነገር አለ መሰላችሁ? እኛ የጣልነውን ነገር ማለት ነው የተውነውን ነገር ማንም በቃ ሲያነሳብን አንወድም አይደለ? ሰዎች ስንባል በቃ እኛ እኮ አንፈልግም ብለን የተውነው ነገር ነው። ግን ስናየው የሆነ ሰው ይዞት ስናየው በጣም ያምረናል። በቃ እንዴት ብለን በቃ የሆነ ጥሩ ያልሆነ ስሜት ይሰማናል አይደለ? የግርማ ተፈራ ዘፈን እንደውም አለ እዚህ ጋር በጣም ተወዳጅ የሆነው መልሼ የሚለው ዘፈን ማለት ነው። እንዴት ነው የሌላ ሆና ሲያያት እንደወደዳት በቃ ያ ውበቷ እንዴት እስከዛሬ አልታየኝም አይነት ፊሊንግ እንደተሰማው ማለት ነው። ሶ በጓደኞቻችሁ መሀል እንግዲህ ሴቶች ሊኖሩ ይችላሉ። ይሄ ሆነ ብለክ ድራማ ወይም ቅናት የሚፈጥር ነገር አድርግ ማለት አይደለም። ግን በተቻለ መጠን ከጓደኞቻችሁ ጋር ሆናችሁ ፎቶ ፖስት ማድረግም ሊሆን ይችላል ወይ አላ አይደለ ብቻ ከሆኑ ሰዎች ጋር ስታወራ ጥሩ የሆነ ነገር ሲኖርክ ከጓደኞችም ጋር ሊሆን ይችላል። በመሀል ሴቶችም ካሉ ከነሱ ጋር ቢሆን ስታወራ ኖርማል ወሬም ቢሆን ይችላል ስታወራ እንድታይህ ማድረግ በጣም ያግዛል። እንዴት ነው አለ አይደለ ያችን ስሜት ይፈጥራል። በቃ አንተን የምታይበት መንገድ ይሁን እንዲቀየር ያደርጋል። በቃ ማለት ከኔ በኋላ እኔ ከሄድኩ በኋላ ህይወቱ ቀጥሏል ማለት ነው። በቃ ያለኔ መኖር ይችላል ማለት ነው የሚለውን ስሜት ይፈጥራልና እኛ ሴቶች ጋር እቺ ትንሽ የምታንገበግብ ነገር ይፈጠራልና ለዛ ነው ሰው ወደ አልሆነ ቅናት ውስጥ የሚገባው። ግን ይሄ የሌላን ሰውንም ህይወት ስለሚጎዳ ይሄ ለማስቀናናት አይነት ብለህ ፐርፐዝሊ የምታደርገው አይሁን። ግን በተቻለ መጠን ከሌሎች ሰዎች ጋር ያለህን ነገር ሼር ማድረግ፣ ማውራት፣ ኮሚኒኬት ማድረግ ኖርማል ህይወትን እየቀጠልክ እንደሆነ ማሳየት በጣም ያግዛል። ስለዚህ በተቻለ መጠን ከሌሎች ሰዎች ጋር ያለህን ኮሚኒኬሽን ያለህን ነገር ሴቶችም ጋር ማለት ነው ማሳየትክ እንዳልኩት የጸጸት የቁጭት አይነት ስሜት እንዲፈጥርባት ያደርጋል ማለት ነው። አራተኛ አልረሳኋትም አሁንም ስለሷ አስባለሁ የሚለውን ነገር አለ አይደለ? ይሄንን ስሜት እንድታይብህ አታድርግ። እንዴት መሰላችሁ? ለመለመን መሞከር ለመለማመጥ መሞከር በቃ አይደለ መልሶ ያን ነገር ለማግኘት መሞከር እንደዚህ በመሄድ ፊዚካሊ በመግፋት እንደዛ አይሆንም። ያንን አታሳይ በተቻለ መጠን ማለት ነው። ያ አሁን የምነግርህን ነገሮች አድርግ። እምቢ ያለችን ሴት ለመመለስ የሚረዱ ነገሮች ናቸው እነዚህ። ግን ይህንን የምታደርግ ከሆነ ያፈርስብሃል። ሄደህ የምትለምናት ከሆነ ሄደህ የምታወራት ከሆነ እነዚህን እያደረግ ወይም ደግሞ በጓደኞች ወይም በሌሎች ሰዎች ይህንን እንድታቅ እንዳረሳት እንድታቅ የምታደርግ ከሆነ አይሰራም ማለት ነው። ሶ በተቻለ መጠን እነዚህ የምታደርጋቸው ለውጦችን ትወቅ። በራስም በጓደኞችም ባላችሁ ሰርክል ማለት ነው የምታደርጋቸውን ለውጦች ትወቅ። ህይወት ላይ ያሉ ነገሮችን ትወቅ። እነዚህ ነው የነገርኩን ማለት ነው። ግን ኦፊሻሊ ሄደህ አብራችሁ እንድትሆኑ መጠየቅ ምናምን ማውራት አሁን ይሄን እንደዚህ ተለውጫለሁ ምናምን አይነት ነገር ውስጥ እንዳገባ ይሄ ጭራሽ የማይሰራ ነገር ነው። አምስተኛ እሷ ራሷ እንድትመጣ እንድትቀርብ ፍቀድ የሚለው ነው። እንግዲህ እነዚህ ነገሮች እያደረክ ነው፣ ትጠብቃለህ፣ ታያታለህ፣ ከሌላ ሰው ጋር ስታወራ እያየች ነው ምናምን። እነዚህን ሁሉ ነገሮች አድርገህ መጨረሻ ላይም ደግሞ መሄድ ያበላሸዋል። ጠብቅ፣ እንድትመጣ ጠብቅ፣ እንድትቀርብ አፕሮች እንድታረግ ጠብቅ። ወይ ትደውልላለች፣ ወይ ቴክስት ትጽፍልሃለች፣ ወይ ለመቅረብ ትሞክራለች፣ ለማውራት ትሞክራለች። ከነዚህ አንዱ ይሆናል ማለት ነው። አንተ ምንም አታድርግ፣ ጠብቅ። ራሷ እንድትመጣ ራሷ እንድትቀርብህ ጠብቃት ማለት ነው። እነዚህ ነገሮች በትክክል ካደረክና ከተገበርክ ወደ አንተ መምጣቷ የማይቀር ነው። አንድ ነገር በነገራችን ላይ ስናጣው ዋጋው በጣም ይጨምርብናል። ከኛ ጋር ባልሆነበት ጊዜ ሰው ብዙ ነገሮችን እናውጣለን፣ እናወርዳለን። እነዛ ሰው የምንሰጠውም ዋጋ ይጨምራል። ስለዚህ ራሷ የምትመጣበት መንገድ ይሄ ነው። ምክንያቱ ይሄ ነው። ስታጣ አብራችሁ ባልነበራችሁበት ጊዜ በምታየ ጊዜ በቃ ያለህ ነገር በጣም ጨምሮ ይታያታል። አንተ የሚያደረካቸው ነገሮች ስላሉ ማለት ነው። እንግዲህ እነዚህ ነገሮች አድርገህ መልሳ ስትመጣ ቴክስት ስታደርግልህ ወይ ስትጽፍልህ እሷም ኃላፊነት ትወስዳለች። አንተ ብቻ ስለፈለክ የሚሆን ነገር እንዳልሆነ ታረጋግጣለህ ማለት ነው። ምክንያቱም እምቢ አለችክ፣ ሄድክ፣ ፈልጋህ ደግሞ መጣች። ባላንስድ የሆነ ነገር ይሰጥሃል ማለት ነው። እሷም እንደምትፈልግ እሷም ኃላፊነት እንደምትወስድ የሚያሳይ ነገር ነው። እሺ እነዚህን ሁሉ ነገሮች አድርገህ እንግዲህ ባይሆንስ ባይሳካስ ናፊ ባትመጣስ የምትሉ ደግሞ ትኖራላችሁ። እውነት ለመናገር ፍቅር በአንድ ሰው ጥረት በአንድ ሰው ፍላጎት ብቻ የሚሆን ነገር አይደለም። ግን የምትወዷት ከሆነ እነዚህን ነገሮች ማድረጋችሁ ተገቢ ነው። እነዚህን ጥረቶች መጣራችሁ ተገቢ ነው። ምክንያቱም የፍቅር ግንኙነት በጣም ትልቅ ነገር ነው። በነገራችን ላይ እኔ ለሴት ብዬ እንደዚህ ያልሆነም ለሴት ብዬ እንደዚህ ያላረግም ስለ ሴት የምትሉ ወንዶች አላችሁ፣ ግን በጣም ተሳስታችኋል። እውነታው ከሴት ልጅ ጋር ያላችሁ የፍቅር ግንኙነት ህይወታችሁንም ይቀይረዋል፣ ህይወታችሁንም ያጠፋዋል። ህይወታችሁን በሚቀይር መልኩ ለመቆጣጠርና ለመያዝ ማድረግ ያለባችሁ መስራት ያለባችሁ ስራ አለ። ያንን ባለማድረጋችሁ ምክንያት ህይወታችሁን ሊያጠፋ ይችላል። በጣም ብዙ ወንዶች
በወደዷት ሴት ባፈቀሯት ሴት ምክንያት ህይወታቸው ሚዝራብል ይሆናል። በቃ ምንም አለ አይደለ አላማቸውን ህልማቸውን ሁሉ ትተው በቃ ተረድታችሁኛል አይደለ በቃ ከባድ ነገር ከባድ ስሜት ስለሆነ ማለት ነው ማኔጅ ማድረግ መቆጣጠር ምን ማድረግ እንዳለብን መቼ መሄድ ያለብህን ስቴፕ ምንድነው የሚለውን ባለማወቅ ምክንያት ያንን ኮንትሮል ማድረግ ባለመቻላቸው ምክንያት ብዙ ሰዎች የከፋ ነገር ላይ ይደርሰዋልና ይሄ ለሴት ብዬ እንደዚህ ሆኖ እንደዛ ብሎ ነገር የለም። በትክክል የሚሰማን ስሜት በትክክለኛው ሰዓት ማኔጅ አድርገህ መሆን ያለበትን ማድረግ ያለብን አድርገህ ካላለፍከው የሚያጠፋ ይሆናል። የኔ ናፊዳር ቲዩብ ቤተሰቦች ደግሞ የሚያጠፋችሁ ሳይሆን የሚያለማችሁ ይልቁንም እንድታብቡ የሚያደርግ የእውነት ከሴት ልጅ ጋር ያለ የፍቅር ግንኙነት እንዴት ነው በቃ ሰፖርቲቭ የሆነች የምታበረታችሁ ሲሆን አላማችሁን ህልማችሁን ለማሳካት የማትፈነቅሉት ድንጋይ አይኖርም። በቃ ዓለም ላይ የተሰሩ በጣም ብዙ ኢንቬንሽኖች ትልልቅ ሰዎች ትልልቅ መሪዎች ከጀርባቸው ሰፖርት ያረጋቻቸው ያበረታቻቸው በሷም ምክንያት ደግሞ ሆኖ እሷ ሞቲቬት አድርጋቸው እሷ ምክንያት ሆና የተፈጠሩ ነገሮች ብዙ ናቸው መልካም ነገሮች እና አላማችሁን እንድትመቱ እንድታሳኩ ይሄንን ጉዳይ ከግብ ማድረስ አለባችሁ። እዚህ ጋር ያላችሁን ዲል እዚህ ጋር ያላችሁን ፋይል ዘግታችሁ ሌላ ነገር ላይ ማተኮር ስለምትችሉ ማለት ነው። በዚህ ጉዳይ ሰፋ ያለ ሀሳብ ይዤ ሌላ ቪዲዮ እሰራላችኋለሁ። ለዛሬ ግን ካልሆነስ ካልተሳካስ እነዚህ ነገሮች አድርጌ ለሚለው አልተሳካም ማለት በመጀመሪያ ላንተ የፍቅር ስሜት የላትም ማለት ነው። በቃ እንቢ ስትል የእውነት ትክክለኛ እንቢ ነው ማለት ነው። ካልመጣች እነዚህ ነገሮች አይታ ማትመጣ ከሆነ አልወደደችም ማለት ነው። ሙሉ በሙሉ ኮኔክሽንህን ከሷ ጋር ኮሙኒኬት ማድረግ በቃ አላለ እሷን የምታገኝበትን መንገድ በተቻለ መጠን ስራ ቦታ ላይ ወይ ትምህርት ቦታ ላይ ማድረግ የማትችለው እስካልሆነብህ ድረስ ሙሉ በሙሉ አጥፋ፣ ሙሉ በሙሉ ዝጋ። ምክንያቱም ስለማትወድህ ይሄን ፓርት ኦፍ ላይፍ አለመዝጋት ይሄንን አለማድረግ ይሄንን አለመወሰንህ እንዳልኩት በኋላ ላይ ዋጋ እንድትከፍል ስለሚያደርግህ ሙሉ በሙሉ ኮሙኒኬሽንን አቁም። በቃ ያንተ ሴት አይደለችም። ቦታ ስጥ ለራስህ ማለት ነው። ለሌላ ሴት መታ ህይወት ውስጥ እንድትገባ ቦታ መስጠት አለብህ በመዝጋት ማለት ነው። ኮሙኒኬሽንን ሙሉ በሙሉ አቋርጥ። ይሄ በቃ በጓደኝነት አብረን እንሁን ወንድምና እህት ሆነን ብሎ ነገር የለም። አንድ ልጅም ኮሜንት ላይ ጠይቆኝ ነበር። ምናልባት እያየህ ከሆነ ይሄ ላንተ መልስ ይሆናል። ወድጃታለሁ አፍቅሬያታለሁ ስጠይቃት ግን እምቢ አለችኝ። ግን ጓደኝነታችንን ማጣት አልፈልግም ትለኛለች የሚል ጥያቄ ጠይቀኝ ነበርና እንደዛ ብሎ ነገር የለም። የወደድካት ያፈቀርካት ሴት ፍቅር ጥያቄን ካልተቀበለች ጓደኝነት ወንድምነት ብሎ ነገር የለም። በቃ ወደፊት ሂድ፣ የራስን ህይወት ኑር። በቃ ለሌሎች ሰዎችም ለሌሎች ሁኔታዎችም እድል መስጠት አለብህ። ጉዳት እኮ ነው ለአንተ ራሱ እኮ ጉዳት ነው፣ ፔን እኮ ነው። ከዛሬ ነገ የኔ ትሆናለች ብለህ ነው እንጂ አብራት የምትሆነው እውነት ጓደኝነቱን አምነህ ነው እውነት ፈልገህ ነው አይደለም። መወሻሸት አያስፈልግም። እሷም እንደዛ የምትልህ ለምንድን ነው? በቃ ከወደደች ወደሃለች። ያቺ እዛ ጋር የምታገኛቸው ስሜቶች የጓደኝነት ስሜትን መልቀቅ ያስፈልጋል፣ ግድ ስለሆነ ማለት ነው። የማይሆን ነገር አይሆንም። እውነቱን መጋፈጥ አለብን። ጊዜ የሚያሳየን ነገር አለ አይደለ? ያ ጊዜ የሚያሳየን ነገር እስኪመጣ ዝም ብለን አጣጥፈን መቀመጥ አይደለም ያለብን፣ መወሰን አለብክ። በቃ ነገ የሚሆን ነገር ለምን ነገ ድረስ ትጠብቃለህ? ተረስታችሁኛል። መሆኑ የማይቀር ነገር በቃ አብረህ አትሆንም አይደል? ይች ልጅ አትፈልግህም አይደል? ነግራሃለች። ግን ነገ ምናልባት ብሎ ነገር የለም። ህይወት እንደዚህ አይደለም፣ ቀልድ አይደለም። ይህ ስሜት ቀልድ አይደለም። የፍቅር ስሜትን ከተናገርክ በኋላ አይሆንም፣ ጓደኛ ማቾችንም ወንድምና እህትም አይሰራም፣ አይሆንም፣ አትቀበሉ። እሺ በቃ በራሳችሁ መንገድ ተጓዙ። የማይሆን ነገር አይሆንም፣ አትወደኝም ሙቭ አደርጋለሁ የሚለውን ነገር ይዛችሁ ቀጥሉ ማለት ነው። ስለዚህ ከዚህ በኋላ እንግዲህ ያለው ነገር ሙቭ አድርገህ ራስን ትልቅ ደረጃ ላይ ስትደርስ የምታይበት የራስን አዲስ ፐርሶናሊቲ፣ አዲስ ማንነት፣ አዲስ አቋም የምትይዝበት ነውና በዚህ መልኩም ተረዱት። ከሆነ ሆነ፣ ካልሆነ ደግሞ ይሄ ኦፕሽን አለ። ህይወት አያበቃም አይደል? እንግዲህ የወደድካት ሴት እሺ ስላላለች ህይወት አያበቃም፣ ህይወት ይቀጥላል። አላማ ላይ፣ ህልም ላይ፣ ግብህ ላይ ትኩረት አድርግ። ከአንተ ጋር ማች የምታደርግ አንተን የምትመስል አቋሞችን ሼር የምታደርግ ጎልህን ሼር የምታደርግ ሰፖርት የምታደርግ ሴት ደግሞ ትመጣለች። አንዳንድ ጊዜ በነገራችን ላይ ህይወት ላይ የማይሳኩ ነገሮች የኛ ያልሆኑ ነገሮች ናቸውና መልቀቅ ያስፈልጋል። ፈጣሪ ሊሰጠን አዘጋጅቶልናል እዛ ጋር እኮ አይደለ? እኛን የሚመጥን ለኛ የሚሆን ነገር እኛ ግን እዚህ እንታገላለን፣ አለቅም እንላለን የኛ ያልሆነን ነገርና ያንንም ኮንሲደር ማድረግ ተገቢ ነው። ግን መጀመሪያ እነዚህ ነገሮች ማድረጋችሁን እርግጠኛ ሁኑ። ምክንያቱም እንዳይቆጫችሁ በኋላ ላይ ወደ እናንተ የምትመጣ የእናንተ የነበረችንም ሴት መልቀቅ አለና ሞክራችሁ ካልሆነ ይሄ ነገር የኔ አይደለም ማለት የተሻለ ነው ብዬ አስባለሁ። ይሄንን ላይፋችሁን ደግሞ የፍቅር ህይወታችሁን ደግሞ አስተካክላችሁ ጤናማ በሆነ መልኩ ስታስኬዱ ህይወታችሁ ላይ የምትፈልጉት ነገር በሙሉ ይሳካላችኋል። ምክንያቱም ሰፖርት
ሰፖርት የሚያደርጋችሁ ስላለ የሚያበረታችሁ የሚያጠነክራችሁ እንደ አንድ እንድታስቡ የሚያደርጋችሁ የምትኖሩለትም ጭምር። እውነት ወንድ ልጅ የፍቅር ግንኙነት ውስጥ ሲገባ ከዛም ወደ ትዳር ሲገባ በቃ የሚኖርለት ነገር ነው። በቃ እኮ የሚኖረው አይደለ? አላማችሁ ህልማችሁ ያንን ቤተሰብ ማስደሰት ነው የሚሆነውና የምትኖሩለትንም ነገር የምታገኙበት ስለሆነ እንደ ቀላል እንዳታዩት። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ መታችሁ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይም በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ የምትለውን በመንካት ተቀላቀሉ። ብዙ ሚስጥሮችን ትሰማላችሁ ስለኛ ስለ ሴቶች። በቅርቡ ደግሞ 100,000 ሰብስክራይበር እንገባለን። የዚህ ጉዞ የዚህ ጆርኒ አካል ሁኑ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው